አንድ የፊንላንድ ፖሊስ ተሰርቆ የነበረና ፖሊስ ያፈላልገው የቆየ መኪና ያገኛል። ፖሊሱም መኪናውን በሚፈትሽበት ጊዜ በውስጡ የሞተ የወባ ትንኝ ያገኘ። ይህን የሞተ የወባ ትንኝ መነሻ በማድረግ በትንኝ ውስጥ የሚገኘውን ደም ላብራቶሪ እንዲመረመር አደረገ። የመኪናውን ሌባም ሊያገኘው ችሏል። እንዴት ከተባለም በተዘጋ መኪና ውስጥ ትንኙ ለመጨረሻ ጊዜ ነድፎት የነበረው የሌባውን ደም እንደነበርም ተገልጿል። በአንድ ቀን 6 የዓለም ሪከርዶች የሰበረው የ14 ዓመቱ የሰው ካልኩሌተር። የ14 ዓመቱ ህንዳዊ አሪያን ሹክላ አእምሮውን በመጠበቅ በአንድ ቀን 6 የዓለም ድንቃድንቅ መዝገቦች መስበሩ ተሰምቷል። አሪያን ሹክላ የዓለም ሪከርዶች መስበሩን ተከትሎም የሰው ካልኩሌተር የሚል ቅጽል ስም ተሰጥቶታል። ታዳጊው ከዚህ ቀደም በ13 ዓመቱ የዓለም ድንቃድንቅ ሾው በሆነው የጣሊያን የቴሌቪዥን ትርኢት ላይ 50 የተለያዩ ባለ 5 አሃዝ ቁጥሮች ለመደመር 50 ሰከንድ ብቻ በመጠቀም ፈጣኑን ሰዓት አስመዝግቧል። አሪያን ሹክላ በውድድሩ መድረክ ላይም ቆሞ በትልቅ ስክሪን ላይ ሁሉም 50 ቁጥሮች በየተራ ሲከፍት ተመልካች ማንበብና ድምሩን መገመት በማይችልበት ቅጽበት መልሱን በፍጥነት በመመለስ ታዳሚውን አስደምሟል። አሁን ደግሞ አሪያን በአንድ ቀን ውስጥ 100 ባለ 4 አሃዝ ቁጥሮችን በ30 ሰከንድ፣ 200 ባለ 4 አሃዝ ቁጥሮችን በ1 ደቂቃ ከ9 ሰከንድ ውስጥ እንዲሁም 50 ባለ 5 አሃዝ ቁጥሮችን በ18 ሰከንድ በአእምሮ በፍጥነት በመደመር ሪከርድ ሰብሯል። በሌላ በኩል 20 ቁጥሮችን በ20 ደቂቃ የማካፈል 2 ባለ 5 አሃዝ ቁጥሮችን በ51 ሰከንድ በማባዛት 2 ባለ 8 አሃዝ ቁጥሮችን በ2 ደቂቃ ከ35 ሰከንድ በማባዛት ነው 6ቱን ሪከርዶች የሰበረው። በዓለም ድንቃድንቅ መዝገብ ላይ የሰው ካልኩሌተር በሚል ቅጽል ስም የሚታወቀው ሹክላ አእምሮው ለውድድር ለማብቃት በቀን ከ5 እስከ 6 ሰዓታት ሂሳብ እንደሚለማመድ ተናግሯል። የታዳጊው አባት በበኩላቸው የልጁ ችሎታ ከየት እንደሚመጣ እንደማያውቁ ተናግረው እኛ መደበኛ ቤተሰብ ነን፣ አሪያን ግን ከቢሊየን አንድ አይነት ሰው ነው ብለዋል። በድንቃድንቅ መዝገብ ለመስፈር ለ127 ሰዓታት የዘፈነችው ጋናዊት ጋዜጠኛ የሰብአዊ መብት ተሟጋጅ አፋዊ አሳንቴዋ በ2012 የተያዘውን ክብረ ወሰን ከ20 ሰዓት በላይ አሻሽላለች። አሳንቴዋ በእንቅልፍ ማጣት የአእምሮ መረበሽ ምክንያት ዘፈኗን ማቋረጧ ተገልጾ ከ5 ቀናት በላይ ያለማቋረጥ የዘፈነችው ጋናዊት በዓለም ድንቃድንቅ መዝገብ ስሟን ለማስፈር ተቃርባለች። ጋዜጠኛዋ የሰብአዊ መብት ተሟጋጅ አፋን አሳንቴዋ ለ126 ሰዓት ከ52 ደቂቃዎች በመስፈን ነው በ2012 የተያዘውን ክብረ ወሰን ለማሻሻል የሞከረችው። ባለ 32 ጥርሷ ህንዳዊት አዲስ ክብረ ወሰን አስመዝግባለች። ህንዳዊቷ አቀንቃኝ ሱሊዋ ዋግሪማ ለ105 ሰዓታት ያለማቋረጥ በመስፈን ክብረ ወሰኑ መያዟ ይታወሳል። የማያልቅ ጉልበት፣ ጽናት፣ ትኩረት የሚሻው ረጅም ሰዓት በማንቀብቀብ በዓለም ድንቃድንቅ መዝገብ የመስፈር በርካቶች ቢሞክሩትም ለ10 ዓመታት የህንዳዊቷ አቀንቃኝ ክብረ ወሰን ሳይሰበር ቆይቷል። በፈረንጆቹ ገና ዋዜማ መስፈን የጀመረችው አሳንቴዋ በሕክምና ባለሙያዎች ትዕዛዝ መስፈን እንድታቆም ቢደረግም ተይዞ የቆየውን ክብረ ወሰን በ20 ሰዓት ማሻሻሏ ተነግሯል። አሳንቴዋ የዓለም ድንቃድንቅ መዝገብ ማረጋገጫ እንዲሰጣት እየጠበቀች ነውም ተብሏል። ጋናዊቷ ጋዜጠኛና የሰብአዊ መብት ተሟጋጅ ለ126 ሰዓታት ከ52 ደቂቃዎች ስታቀነቅን በእያንዳንዱ ሰዓት 5 ደቂቃ እረፍት አድርጋለች። ይሁን እንጂ ከፍተኛ እንቅልፍ መዛባትና አእምሮ መጨናነቅ ስላጋጠማት መስፈኗን እንድታቋርጥ አድርገናል ብለዋል ሲከታተሏት የቆዩ የሕክምና ባለሙያዎች። በቱርክ በሚገኝ አንድ የተራራ ጫፍ በጎች ራሳቸውን ያጠፋሉ። በጎቹ ያለምንም ቅድመ ሁኔታ ራሳቸውን ከአፋፉ ላይ በመወርወር ሕይወታቸው እንዲቋረጥ ያደርጋሉ። ይህም ባለቤቱን ለከፍተኛ ዶላሮች ኪሳራ ያደርገዋል። በ26 ጎማዎች የሚንቀሳቀሰው የዓለማችን ረጅሙ መኪና በፈረንጆቹ 1986 18 ሜትር የሚረዝም መኪና ላለፉት 40 ዓመታት የዓለማችን ረጅሙን መኪና ተብሎ በዓለም ድንቃድንቅ መዝገብ ላይ ሰፍሮ ቆይቷል። አሁን ደግሞ የአሜሪካ ህልም ስያሜ የተሰጠውና በ26 ጎማዎች የሚንቀሳቀስ አንድ አስገራሚ መኪና መሰራቱ ተገልጿል። መኪናው ሚካኤል ዴዘር እና ሚካኤል ማኒጊን የተሰኙ ሁለት አሜሪካውያን እንደሰሩት የተገለጸ ሲሆን በአንድ ጊዜ 75 አዋቂዎች መጫን የሚችል ነው። ይህ መኪና በኒው ጀርሲ ለዓመታት ቆሞ የነበረ መኪናን በመግዛትና የተለያዩ ጥገናዎች እንደተደረጉለት ባለቤቶቹ ተናግረዋል። መኪናው የአሁኑ መልክ እስኪይዝ ዓመታት የፈጀ ጥናት ተደርጎበታል የተባለ ሲሆን በመጨረሻም ለእይታ እንደበቃ የድንቃድንቅ መዝገብ በድረገጹ ይፋ አድርጓል። ለመንዳት ይከብዳል የተባለው ይሄ የዓለማችን ረጅሙ መኪና 30.5 ሜትር ርዝመት እንዳለው በዘገባው ላይ ተጠቅሷል። መኪናው አልጋ፣ የመዋኛ ገንዳ፣ ቅንጡ
መታጠቢያ፣ አነስተኛ የጎልፍ ሜዳና አነስተኛ ሄሊኮፕተር ማረፊያ አለውም ተብሏል። በኦርላንዶ የመኪና ሙዚየም ውስጥ የተቀመጠው ይህ መኪና በአንድ ጊዜ 75 ታዋቂ ሰዎች ዘና አድርጎ ያጓጉዛል የተባለ ሲሆን መኪናው ቀጥ ባሉ መንገዶች ላይ ብቻ እንደሚነዳም ተገልጿል። በአመት 52 ሪከርድ የሰበረው ግለሰብ የአሜሪካ አይዳሆ ግዛት ነዋሪ የሆነው ዴቪስ ራሽ በአንድ አመት ውስጥ 52 ሪከርዶችን በመስበር ስሙን በዓለም ድንቃድንቅ መዝገብ ጊነስ ቡክ ኦፍ ሪከርድ ላይ ማስፈር ችሏል። ከዚህ ቀደም በፈረንጆቹ 2021 በእያንዳንዱ ሳምንት በሰበራቸው ሪከርዶች ስሙን ማስመዝገብ የቻለው ግለሰብ በተመሳሳይ በ2024 በየሳምንቱ አዳዲስ ሪከርዶችን በመስበር ስኬቱን ደግሟል። አመቱን የጀመረው ጭንቅላቱ ላይ የሳሙና አረፋ በማድረግ በ30 ሰከንድ ውስጥ 14 ጠረጴዛ ቴኒስ ኳሶችን ከግድግዳ ጋር እያነጠረ በጭንቅላቱ በመያዝ ሪከርድ መስበር ነበር። በአንድ ደቂቃ ውስጥ በስትሮ የሎሚ ጭማቂን በመጠጣት ሪከርድ የሰበረም ሲሆን የአመቱ ህመም የተሞላበት ተግባር ነበር ሲል መግለጹን ዩፒአይ ዘግቧል። የመጨረሻው ካርታ በትንፋሽ እየገፋ 10 ሜትር ገደማ ማድረስ መቻሉንም ሌላኛው ስኬቱ ሆኖ ተመዝግቧል። ከሰበራቸው ሪከርዶች በሙሉ በጣም የሚያስደንቀውና የኮራበት በአንድ ደቂቃ ውስጥ 3 ኳሶችን አየር ላይ በእጁ እየወረወረ በመቅለብ 49 አይነት ትሪክ ማሳየቱን እንደሆነም ገልጿል። በጃፓን ሀገር የሚገኝ አንድ የአይስክሬም ማምረቻ ከ25 ዓመታት በኋላ ለመጀመሪያ ጊዜ 9 ሳንቲም ጭማሪ በማድረጉ በሀገሪቱ በሚገኝ የቴሌቪዥን ጣቢያ በመገኘት በቀጥታ ስርጭት ከ60 እስከ 70 ሰከንድ ዝቅ በማለት የጃፓን ሕዝብን ይቅርታ ጠይቋል። በአውራ ዶሮ ቅርጽ የተሰራው አስደናቂ ሆቴል በፊሊፒንስ ውስጥ በአንድ ሪዞርት ውስጥ በዶሮ ቅርጽ የተገነባ ህንፃ የበርካቶችን ትኩረት ስቧል። ሆቴሉ አንድ ግዙፍ ዶሮ በግርማ ሞገሱ የተቆጣጠረው አካባቢ እንጂ ህንፃ አለመምሰሉ ለብዙዎቹ ዘንድ አግራሞት ፈጥሯል። ለየት ያለ የዲዛይን አሰራር የተከተለው ሆቴሉ በትልቅነቱ ወደር ያልተገኘለት በመባል በዓለም ድንቃድንቅ መዝገብ እውቅና ተችሮታል። ሪካርዶ ዋፓንታን የተባሉ የሪዞርቱ ዋና ኃላፊ ለጋዜጠኞች በሰጡት ቃለ መጠይቅ አይን የሚይዝ ማራኪ ነገር የመፍጠር ፍላጎት ነበረኝ ብለዋል። የአካባቢውን ባህል የተመረኮዘ ፈጠራ መሆኑን ደግሞ ይበልጥ ተወዳጅ የሚያደርገው ይሆናል ነው ያሉት። ሆቴሉ በተሰራበት በፊሊፒንስ የምትገኝ የኔግሮስ ግዛት በሀገሪቱ ትልቅ የዶሮ እርባታ ኢንዱስትሪ የሚገኝ ስፍራ ነው። ኢንዱስትሪው በሚሊዮን የሚቆጠሩ ፊሊፒኖች ተቀጥረው የሚሰሩበት መሆኑም ይገለጻል። በመሆኑም የኢንዱስትሪው ሰዎች በቅርብ ርቀት በሚገኘው ማራኪ ሆቴል ውስጥ መዝናናትና አልጋ ይዘው ማደር ይችላሉ ብለዋል። ዋፓታን በህዝብ ዘንድ አስደማሚ ሊሆን የሚችልና አስገራሚ ነገርን ማድረግ ራዕይ አለኝ የሚሉት የሆቴሉ ዋና ኃላፊ እስቲ ዶሮውን ተመልከቱት፣ የተረጋጋ አስደናቂና ጠንካራ ነው። ይህ ደግሞ የህዝባችንን አመለካከት የሚያንጸባርቅ ነው በማለት የህንፃውን ግንባታ ከህዝቡ ስነ ልቦና ጋር በማስተሳሰር ገልጸዋል። ይህ ድንቅና የብዙዎችን እይታ ይዞ የሚገኘው በአውራ ዶሮ ቅርጽ የተሰራው ሆቴል በውስጡ 15 ክፍሎች እንዳሉት ኦዲቲ ሴንትራል አስነብቧል። ባለግርማ ሞገሱ የዶሮ ቅርጽ ህንፃ ግንባታ የተጀመረው በፈረንጆቹ ሰኔ ወር 2023 ላይ ሲሆን ባለፈው መስከረም ወር መጠናቀቁ ነው የተገለጸው።